ሰላም ውድ የረቢና መዓኩም ቤተሰቦች እንኳን ለታላቁ መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሰን አደረሳችሁ። ዛሬ የታላቁን መልአክ የቅዱስ ገብርኤልን ዓመታዊ ክብረ በዓል ምክንያት በማድረግ አንድ ጥያቄ ልንመልስላችሁ ወደድን። ጥያቄው የመላእክት በዓላት በወር ስንት ናቸው የሚል ነው። የመላእክት በዓላት በወር ስንት ናቸው ከተባለ 10 ናቸው። አንደኛ በ1 ቅዱስ ራጉኤል፣ ሁለተኛ በ3 ቅዱስ ፋኑኤል፣ ሶስተኛ በ5 ቅዱስ ሳቁኤል፣ አራተኛ በ8 አርባዕቱ እንስሳ አብሮ ቅዱስ አፍኒን፣ አምስተኛ በ12 ቅዱስ ሚካኤል፣ ስድስተኛ በ13 99ኙ ነገደ መላእክት አብሮ ቅዱስ ሩፋኤል፣ ሰባተኛ በ19 ቅዱስ ገብርኤል፣ ስምንተኛ በ22 ቅዱስ ኡራኤል፣ ዘጠነኛ በ24 24ቱ ካህናተ ሰማይ፣ አስረኛ በ27 ቅዱስ ሱሪያል ናቸው። አሁን የተመለከትነው ቅዱሳን መላእክት በወር ውስጥ የሚከበሩበትን ቀን ነው። ዓመታዊ ክብረ በዓላቸው መቼ ይከበራል ከተባለ በጥቂቱ ለመመልከት እንሞክር። አንደኛ ቅዱስ ራጉኤል። ቅዱስ ራጉኤል በየወሩ በአንድ ይከበራል። ዓመታዊ ክብረ በዓሉ መቼ ነው ከተባለ መስከረም 1 ነው። መስከረም 1 ቅዱስ ራጉኤል በዓለ ሲመቱና ቅዳሴ ቤቱ ይከበራል። ሁለተኛ ቅዱስ ፋኑኤል። ቅዱስ ፋኑኤል በየወሩ በ3 ይከበራል። ዓመታዊ ክብረ በዓሉ መቼ ነው ከተባለ ታኅሳስ 3 ነው። ታኅሳስ 3 ቅዱስ ፋኑኤል ሊቀ መላእክት በዓለ ሲመቱና ኪዳኑ ይከበራል። ሶስተኛ ቅዱስ ሳቁኤል። ቅዱስ ሳቁኤል በ5 በየወሩ ይከበራል። ዓመታዊ ክብረ በዓሉ መቼ ነው ከተባለ ሐምሌ 5 ነው። ሐምሌ 5 ቅዱስ ሳቁኤል ሊቀ መላእክት በዓለ ሲመቱ ነው። አራተኛ አርባዕቱ እንስሳ። አርባዕቱ እንስሳ በየወሩ በ8 ይከበራሉ። ዓመታዊ ክብረ በዓላቸው መቼ ነው ከተባለ ህዳር 8 ነው። ህዳር 8 አርባዕቱ እንስሳ ይከበራሉ። አርባዕቱ እንስሳ የምንላቸው እነማን ናቸው? ስማቸው ማን ነው ከተባለ አንደኛ ገጸ አንበሳ፣ ሁለተኛ ገጸ ሰብ፣ ሶስተኛ ገጸ እንስሳ፣ አራተኛ ገጸ ንስር ናቸው። ገጸ አንበሳ ስሙ አግርሜስ ይባላል። ገጸ ሰብ አግርሜጥር ይባላል። ገጸ እንስሳ ባርቲና ይባላል። ገጸ ንስር አርጣን ይባላል። አርባዕቱ እንስሳ ቅዱሳን መላእክት እንደሆኑ እያወቅን እንስሳ ብለን መግለጻችን ለምንድን ነው ከተባለ በእንስሳት አምሳል የሚታዩ ስለሆኑ ነው። በእንስሳ አምሳል የሚታዩ ስለሆኑ አርባዕቱ እንስሳ ብለን እንጠራለን እንጂ አርባዕቱ እንስሳ ቅዱሳን መላእክት ናቸው። በ8
አርባዕቱ እንስሳ ብቻ አይደለም የሚከበሩት፣ አብሮ ቅዱስ አፍኒን ይከበራል። አርባዕቱ እንስሳ እና ቅዱስ አፍኒን በየወሩ በ8 ይከበራሉ። ዓመታዊ ክብረ በዓላቸውም አንድ ወር ላይ ነው። እሱም ህዳር 8 ነው። ህዳር 8 አርባዕቱ እንስሳ ይከበራሉ። ቅዱስ አፍኒንም አብሮ ይከበራል። ቅዱስ አፍኒን ህዳር 8 የሚከበርበት ምክንያት ምንድነው ከተባለ ቅዱስ አፍኒን ህዳር 8 በዓለ ሲመቱ ስለሆነ ነው። አምስተኛ ቅዱስ ሚካኤል። ቅዱስ ሚካኤል በየወሩ በ12 ይከበራል። ቅዱስ ሚካኤል ዓመታዊ ክብረ በዓሉ መቼ ነው ከተባለ ለናሙና ያክል ሁለቱን እንመልከት። ህዳር 12 እና ሰኔ 12ን። ህዳር 12 ቅዱስ ሚካኤል ተአምራቱ ይከበራል። ሰኔ 12 ቅዱስ ሚካኤል የሚከበርበት ምክንያት ምንድነው ከተባለ ቅዱስ ሚካኤልን በዚህች ዕለት በሰኔ 12 ማለት ነው ስለነዚህ 6 ነገሮች እናከብረዋለን። አንደኛ በመላእክት ሁሉ ላይ አለቃ ሆኖ መሾሙን፣ ሁለተኛ ቅዳሴ ቤቱን ግብጽ ውስጥ፣ ሶስተኛ ቅድስት አፎሚያን መርዳቱን፣ አራተኛ ቅዱስ ባህራንን መጎብኘቱን፣ አምስተኛ ቅዱስ ላሊበላን ወደ ሰማያት ማሳረጉን፣ ስድስተኛ ለፍጥረታት ሁሉ ምሕረት የሚጠይቅበት ዕለት ስለሆነ ነው። ስለነዚህ 6 ምክንያት ቅዱስ ሚካኤልን ሰኔ 12 እናከብራለን። ስድስተኛ 99ኙ ነገደ መላእክት አብሮ ቅዱስ ሩፋኤል። 99ኙ ነገደ መላእክት በ13 በየወሩ ይታሰባሉ። ዓመታዊ ክብረ በዓላቸው መቼ ነው ከተባለ ህዳር 13 ነው። ህዳር 13 99ኙ ነገደ መላእክት ይከበራሉ። ቅዱስ ሩፋኤል በየወሩ በ13 ይታሰባል። ዓመታዊ ክብረ በዓሉ መቼ ነው ከተባለ ታኅሳስ 13 ነው። ታኅሳስ 13 ቅዱስ ሩፋኤል የሚከበርበት ምክንያት ምንድነው ከተባለ ቅዳሴ ቤቱና ተአምር ያደረገበት ስለሆነ ነው። እንጨምር ከተባለ ቅዱስ ሩፋኤል ጳጉሜን 3 በዓለ ሲመቱ ኪዳኑ ቃል ኪዳን የተቀበለበት ወይም ቃል ኪዳኑ እንዲሁም ቅዳሴ ቤቱ ይከበራል። ስለዚህ ቅዱስ ሩፋኤል ጳጉሜን 3 እንዲሁም ታኅሳስ 13 ይከበራል ማለት ነው። ሰባተኛ ቅዱስ ገብርኤል። ቅዱስ ገብርኤል በየወሩ በ19 ይከበራል። ቅዱስ ገብርኤል ዓመታዊ ክብረ በዓሉ መቼ ነው ከተባለ ሁለቱን ለመመልከት ያክል ታኅሳስ 19 እና ሐምሌ 19 ነው። ለምንድን ነው ቅዱስ ገብርኤል ታኅሳስ 19 እና ሐምሌ 19 የሚከበረው ከተባለ ታኅሳስ 19 ቅዱስ ገብርኤል ሊቀ መላእክት ሰለስቱ ደቂቅን ያዳነበት ስለሆነ ነው። ሐምሌ 19 ደግሞ የሚከበርበት ምክንያት ምንድነው ከተባለ ቅዱስ ቂርቆስን እና ቅድስት ኢየሉጣን ያዳነበት ስለሆነ ነው። ስምንተኛ ቅዱስ ኡራኤል። ቅዱስ ኡራኤል በየወሩ በ22 ይከበራል። ዓመታዊ ክብረ በዓሉ መቼ ነው ከተባለ ጥር 22 ነው። ጥር 22 ቅዱስ ኡራኤል የሚከበርበት ምክንያት ምንድነው ከተባለ
ቅዱስ ዑራኤል ጥር 22 ቀን በዓለ ሲመቱ ስለሆነ ነው። 9ኛ ካህናተ ሰማይ 24ቱ ካህናተ ሰማይ በየወሩ በ24 ይከበራሉ። ዓመታዊ ክብረ በዓላቸው መቼ ነው ከተባለ ህዳር 24 ነው። ህዳር 24 ቅዱሳን ካህናተ ሰማይ ይከበራሉ። 24ቱ ካህናተ ሰማይ እነማን ናቸው ከተባለ በስም እንዲህ ብለን እንጠራቸዋለን። አንደኛ አካኤል፣ ሁለተኛ ፋኑኤል፣ ሶስተኛ ጋኑኤል፣ አራተኛ ታድኤል፣ አምስተኛ እፍድኤል፣ ስድስተኛ ዘራኤል፣ ሰባተኛ ኤልኤል፣ ስምንተኛ ተዳኤል፣ ዘጠነኛ ዮካኤል፣ አስረኛ ገርድኤል፣ 11ኛ ልፍድኤል፣ 12ኛ መርዋኤል፣ 13ኛ ኑራኤል፣ 14ኛ ክስልቱኤል፣ 15ኛ ኡራኤል፣ 16ኛ ባቱኤል፣ 17ኛ ሩአኤል፣ 18ኛ ሰላትኤል፣ 19ኛ ጣውርኤል፣ 20ኛ እምኑኤል፣ 21ኛ ፔላልኤል፣ 22ኛ ታልድኤል፣ 23ኛ ፐስልዱኤል፣ 24ኛ አሌቲኤል። እኒህ 24ቱ የዘረዘርናቸው ስሞች የ24ቱ ካህናተ ሰማይ ስማቸው ነው። የ40ቱ እንስሳንም የ24ቱ ካህናተ ሰማይንም ስማቸውን ያገኘነው አባታችን አባ ጊዮርጊስ ዘጋስጫ በጻፈው ተአምሆ ቅዱሳን የቅዱሳን ሰላምታ ከሚለው መጽሐፍ ነው። 10ኛ ቅዱስ ሱሪያል። ቅዱስ ሱሪያል በየወሩ በ27 ይከበራል። ቅዱስ ሱሪያል ዓመታዊ ክብረ በዓሉ መቼ ነው ከተባለ ሁለቱን ብቻ እንመልከት። ነሐሴ 27 ቅዱስ ሱሪያል ሊቀ መላእክት በዓለ ሲመቱ ነው። ሐምሌ 30 ደግሞ ቅዱስ ሱሪያል ቅዳሴ ቤቱ ነው። ቅዱስ ሱሪያል እስራልዩ ተብሎ ይጠራል። ሳፍራ ተብሎም ይጠራል። የመላእክት በዓላት በወር ውስጥ ስንት እንደሆኑ በዚህ መልክ ተመለከትን። ይህ ትምህርት ለሁሉ ይዳረስ ዘንድ ሁላችሁም ሼር በማድረግ አገልግሎቱን ትደግፉ ዘንድ በእግዚአብሔር ስም እንጠይቃለን። መልካም በዓል ለሁላችንም ይሁን። አሜን።